ተመልካቾቻችን ተመልሰን መጥተናል። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። ረሃጅማ ፕሮግራማችን ነው የተከታተላችሁ የምትገኙት። አሁን ደግሞ የህያው ታሪኮች ሰዓት ላይ ደርሰናል። ኡስታዝም እንግዲህ ተገኝቷል። ስለመጣ ከልብ እናመሰግናለን። ጀዛከላሁ ኸይር። ኡስታዝና ይሄ ጀው እንዴት ነው? አልተመቸህም? ህያው ታሪኮች በቋሚነት ከዚህ ነሽር ቢደረግ እንዴት ነበር? ቆንጆ ነበር። ያኒ የመስጂድ ጀው በጣም ጀው መስጂድ ኢማኒ ነው። መላእክቶች አሉ። ናም ቢአ ሰው በአጠቃላይ ወደ መስጊድ መመለስ ረሱላህ ሰለላሁ ዐለይሂ ወሰለም ቁባ እንደገቡ መስጊድ ሰሩ። ቁባ መስጂድ አልጁምዓ ሰሩ። እንደገቡም እንትናቸው ላይ መስጂድ ነው ሸሪፍ በተቀናተ ልዩነት 3 መስጂዶች እና የሚያሳየው እንደለ አላሸ انما يدل على اهميه المسجد መስጂድ በጣም ወሳኝ ነገር ነው። ልክ እንደ አሳ ነው ይላሉ እኮ አሳ ከባህር ሲወጣ ናም ህይወቱን እንደሚያወጣው ሁሉ ኡመቱ ወደ መስጊድ ካልተመለሰ ምንድነው የሚባለው? አስለን ቁድስ በነፃ የምትወጣው የፈጅር ጀማዓ ሰላት ሰጋጆቿ የጁምዓ ሰጋጆቿ ጋር እኩል ሲሆን በቃ ሌላ ፎርሙላ የለውም። አላሁማ አሚን። ይሄ በጣም ትልቅ ነገር ነው። ምናልባት እንግዲህ ሁኔታዎች ከተመቻቹ ይሄ ህያው ታሪኮች ፕሮግራምን ከዚሁ ነሽር ልናደርገው እንችላለን። ማሻአላህ በጣም ተውፊቅ ነው አይደል? ስቱዲዮ እኮ ለضروራ ነው الضرورات تبيح المحظورات እንጂ አስለዚህ የመስጂዱን ሐል እንትን ለማለት ያህል ነው እንጂ ያኒ ሰው ላይ ኢባዳ መጥቶ የቀረጻ የስቱዲዮ ሴታፕ ምናምን ሲመጣ ትንሽ የሚረብሽ ነገር ካልሆነ በስተቀር እኛም ደስ የሚለን ይሄው ጀው ነው። ወደዛ ምን መልሰው ይሆናል ብለን እናስባለን ኢንሻአላህ። ጀዛከላሁ ኸይር። እንግዲህ አላህ ፈቅዶልን ደግሞ ተመልሰን ተገናኝተናል። ህያው ታሪኮች ላይ ነው ያለነው። የሱረት አልከህፍን የመጨረሻዎቹን ክፍል የመጨረሻዎቹን ታሪኮች እያነሳሳን ነበር ነው አይደል? በተለይ ልንቋጭን የቀረን ልንቋጫት ብቻ ነበር። እውነት ነው። በተለይ ደግሞ መጨረሻ አካባቢ ላይ የነበረው ነገር ትንሽ የሚገርም ነው። በዛ ልክ ስልጣን የሰው ልጅ ተሰጥቶታል ወይ ካላህ ተብሎ የሚያስገርሙ ታሪኮችን ስናነሳ ነበር። የእጁጅና መጆጅ የሚባሉ ህዝቦች ነበሩ። ያው እንግዲህ የመጡ መንደር የሚያጠፉ ሙፍሲድ ህዝቦች ነበሩ። ከዛ እነሱ ለመከላከል ግንብ ተገነባ። እዛ አካባቢ ላይ ነበር ያቆም ነው። ዛሬስ እጅ ከምን እንበል? ቢስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ذو القرنين ያው ባለፈው ሳምንት ታሪኩን በደንብ እንዳየነው ከሰይድና ኢብራሂም ጋር ሐጅ አድርጎ በኢማን ተገንብቶ ከዛ በኋላ የህዝቦቹን ዋቂዕ የቀየረ ሰው ነው። ከወጣቶቹን የጀመረው ሽማግሌዎቹ ትንሽ አስቸገረውት ነበር። ማለት እንዲባዕ ነበረ። ህዝቡ የመን አካባቢ የሚኖሩ ህዝቦች ናቸው። በጨቋኞች በጣም ስለተገዙ استعبادን እንደ ራይት የቆጠሩ አይነኬ ተብለው እነኛ ጨቋኞቻቸውን ለመንካት የማያስቡ ህዝቦች። ሰው ልጅ ለካ በአንድ ነገር ጠብዕ ከሆነ ልክ የሚያነሱት ነገር አለ። ስልጣና ሳይንስ ላይ አንዲት ግመል ወይም እንትን ፈረስ ታስረዋለ ሁሌ ገመዱን ጋር ደርሶ ይመለሳል። በኋላ ለቀኸውም ፈተኸውም የታሰረ ይመስለውና ያንን ሁሉ ላይ ያልፋል። እና ذو القرنين የጎረቤት መንግስት በጣም በየጊዜው ሀብታም ነች ሀገሪቷ። የሀብታም በሙሉ ሰርዋን በሙሉ ይዘርፋታል፣ ይገብራሉ። ደስ እያላቸው ነው የሚገብሩት። አዘንዶ ዘዴ አንዳንዴ فاستخف قومه فاطاعوه ይላል ፍርዓውን። ምን ይላሉ ዑለሞች? ህዝቦቹ ጀርባ ሰጡት። ሁሌ ለዲክታተር ጋልበን ብለው ማለት ነው። ጋልበን ይሉታል። ከዛ በኋላ አትጋልበም ሲሉ እንዴ ይላል ልምዶላ እኛን ዲክታተርን እንፈጥረው ኖ የሚል ሶሳይቲ ከሌለ ሁሌ ዲክታተር ይቀጥላል። መብት ይሆናል፣ ዲክታተርሺፕ መብት ይሆናል። እነኛም ደግሞ ይቀበሉታል። አሁን ብዙ ጊዜ ባሪያ ሲስተም ምናምን ላይ አረጌቶቹ ምናምን አይነኬ ብለው አንዳንድ ምስል ጽሁፎች ስራዎች እንደዛ ያሳዩናልና ያንን ማህበረሰብ ለመቀየር ከብዶት ወልጆቹ ላይ ነው። ይሄው ማሻአላ ልጆች አሉ መስጂድ ማዛል ኸይር አዲስ ትውልድ በቁርአን የሚታነጽ ትውልድ ካለ አሉማቱ በሽር بالخير ሁሌም። እዚህ አካባቢ ደግሞ አዲስ ትውልድ ላይ ካልተሰራ የሚመጣው ከባድ አደጋ ነው እና ذو القرنين ይሄንን የጀመረው ልጆቹ ያንን ትውልድ ሙሉ ተወውና ልጆቹ ላይ ወጣቶቹ ላይ ይሄ ነገር استعباد ትክክል እንዳልሆነ ሁሪያ እንዳላቸው የሀገሪቱ ተርዋ መነካት እንደሌለበት በእውቀት ቀየራቸው። እንትናቸውን እንጥባቸው አልተቸገረም። ወጣቶቹ ላይ ሲሰራ ትልቆቹ በጣም ስላስቸገረው ነብያችን ሰለላሁ ዐለይሂ ወሰለም እኮ ይላሉ ነሰረን الشباب بينما خذلون الشيوخ ይላሉ። በጣም አንድ ትውልድ በእንትን ካደገ ቀናዓ መቀየር ከባድ ነው።
ወጣቶች ላይ ሰራ። ከዛ በኋላ ኢማን ሰራባቸው። ከኢማን በኋላ እውቀት ሰራባቸው። ሚሊቴሪ በደንብ አሰለጠናቸው። ከዛ በኋላ ያንን መንግስት ነው አለ መንግስቱን ጣለው። ከጣለው በኋላ ደግሞ በዛው በፍጥነት ገሰገሰ። ዓለምን አዳረሰ። وعلى المؤمن ألا ينقطع አንዳንዴ ለظلم ቦታ ተሰጠውና ይደረጃል። ነካክቶ ሞቶ የለም ما كان للمؤمن ما كان للنبي والذين آمنوا أن يكون له أسرى حتى يثخن في الأرض በድር ላይ ለምንድን ነው አላህ የተቆጨባቸው? እንትኑን ሽርኩን ኩፍሩን መደም ማጥፋት ሲችል ነካክተው ተውት። ያ ኃይል አምስቶ አገርሽቶ በሁድ ላይ አደጋ ፈጠረ። ዙል ቀርነይን ያን አይደለም ያደረገው። ካንዳንድ መጥለዕ ሸምስ መግሪባ ሙሉ ዓለም ደረሰ። በነገራችን ላይ በዱንያ ታሪክ ሙሉ ዓለምን የገዙ ሰዎች 3 ናቸው። አንዱ ዙል ቀርነይን ነው። ሁለቱ ሙስሊሞች ናቸው። አንዱ ሙስሊም አይደለም። ሌላው ሰይድና ሱሌማን ናቸው። አንዱ ደግሞ ወቅተ ነሰር የሚባል ሶስቱን ናቸው የገዙት። እና በዚህ መልክ ሙሉ አገር ደረሰ። መጀመሪያ የደረሰው ፈአትበዐ ሰበባ ምን ያለ አላህ ደጋግሞ የሚገልጸው እንትኑን ነው። ብዙዎች ዑለሞች የሚሉት ሚሊቴሪ ፎርሱ ነው። ወዲያው ነው የሚያደራጀው። ነብዩ ሰለላሁ ዐለይሂ ወሰለም ከኸይበር ሲመጡ ጅብሪል የሚሊቴሪ ልብስ ለብሶ የመጣው ትጥቅህን ፈታን እንደኛ እኮ አልፈታንም አላቸው። ኧረ ከዚህ ድካም ሳንወጣ በኒ ቁረይዛ ሄዳላቸው። በቃ ካንዳንድ አሁን በኒ ቁረይዛ ላይ ያኔ ባያስወጧቸው ተደራጅተው ሌላ ጣጣ ነው። ስለዚህ እሱም ፈአትበዐ ሰበባ በደንብ እየተዘጋጀ حتى إذا إنا مكنا في الأرض وآتيناه من كل شيء سببا ሰጠነው። ፈአትበዐ ሰበባ መግሪብ الشمس ደረሰ መጀመሪያ እዛ እንደ ሴት ነገር ተግሩ في عين حمية እዛ ደረሰ። እዛ ሲደርስ ይሄ ሱረቱል ካፍ ረህማ ነው። ረህማ ምንድነው? ህዝቦቹ ላይ በጣም ሱፐር ፓወር ስለነበረው አላህ መብቱን ለራሱ ተወለት። ኢማ አን ቱዐዚበ ወኢማ አን ተተኺዘ ፊሂም ሙስሊማ፣ ከፈለክ ይቅር በላቸው፣ ከፈለክ ተዋቸው፣ ላንተ ነው የሚተወው አላቸው። እነኚህ ወደዚህ ወደ አዘርባይጃን ምናምን አካባቢ ያሉ ህዝቦች ናቸው። ግን እሱ ምን አለ? አማ መን ظلم فسوف نعذبه ሽርክ ላይ ያለ ሰው አንደራደር፣ ይሄን አንተው አማ መን አመነ ወዐመለ صالحا ለሱ ጀዛء الحسنى አለ ዱንያ ማኸራ። ሱብሃንአላህ ዙልም ላይ ጭካኔ ውሳኔ መውሰድ ረህማ ነው። በነገራችን ላይ እቺ ሱራ ሱረቱ ረህማን ትባላለች። ከመጀመሪያ ጀምሮ ፈኡለከ ይሽሩኩም ረበቱ ሚን ረህመቲሂ ብሏል። ከዛ በኋላ አተይናሁ ረህመተ ሚን ዒንዲና ብሏል። በረህማ የተካበበ ነውና ሰይድና ኸድርም ያ ሁሉ ነገር ሲያደርግ ጭካኔ አልነበረም፣ ረህማ ነው። የልጆቹ ቤት ሲሰራ ረህማ ነው። ልጁንም ሲገለው ረህማ ነው። በሰፊናዋም ሲቀሰቀስ ለምን ዑቅባው ነው የሚታየው። አሴም ታይም ይሄም በሽርክ ያለን ሰው ቶምን ያና ፈአስለሙ ጀሚዓን ኢላ ቀሊል፣ ሁሉም ሰለሙ። ይኸው ረህማ ሆነ ማለት ነው። እንደዚህ ለዚናው ለሽርኩ ለምኑ ቦታ አልሰጥም፣ ለረዛይል ቦታ አልሰጥም፣ እርምጃ ወስዳለሁ ቀላለሁ ሲል ይሄ ግድል ውስጥ ረህማ ነው። ወለኩም ፊ ቂሳሲ ሐያት ይላል። በመግደል ውስጥ ሐያት አለ። በዚህ መልክ የእንትኑን ሚሽን አጠናቀቀ። ባለፈውም ስላየነው ነው የምፈጥንበት የመግሪብ ሸምስን ማለት ነው። አሁንም ቀጠለ። ፈይታ ፈረግታ በቃ መቆም የለም። ይሄን ሱረቱል ካፍ ሐረካ ነች። ሁሉም በቃ እንትን ላይ ነው። ሁሉም ሞሽን ወጣቶችም ተጓዦች ናቸው። አላ ሞሽን በቃ ሁሉም እንደዚህ አይነት እንቅስቃሴ ናቸው። ከዛ እነሱ ላይ የነሱን በዚህ ካጠናቀቀ በኋላ መጥለዕ ሸምስ ደረሰ። እዚህ ደግሞ ሲደርስ በጣም እንትን ያሉ ሰዎች አገኘ። ድክም ያሉ ሰዎች ቤዚክ ነገር የሚቸግራቸው ልብስ የማይለብሱ ልክኛ አሁን አንዳንድ ሩራል ኤሪያ ስትሄድ እኮ ሪሞት ኤሪያ ላይ ይሄን አሁንም አለ፣ የዛሂራው አለ። እንደዛ አይነት ሰዎች ሀታ ሱብሃንአላህ ፀሐይን እንደ ሲትር ቆጠራት። ልብስ ስለሌላቸው ማለት ነው። በፀሐይ የሚሰተሩ እሷ ስትገባ የሚሰተሩ እንደዚህ አይነት ሰዎች አገኘ። እነኚህ ሰዎች ደግሞ አክረመው አለመሁም አልበሰሁም፣ ዲንም ማስተማራቸው፣ ልብስም ማለበሳቸው፣ ፈቀፋ ማስተማራቸው፣ ላይፍን በጣም በመጥፎ ሁኔታ የሚኖሩ ሰዎች ወሀከዛ ዑለማ ብዙ ጊዜ ባለፈው አንስተነዋል። እንዲህ ሪሞት ኤሪያ ነው የሚሄዱት
እንዲያለሙት እዛ ሲሰክኑ እዛ ኸልዋቸውን ሲያደርጉ ሸኾቹ መጣ ይባላል፣ ይደረግታል፣ መንግስት ይመጣል፣ መብራት ያስገባል፣ ውሃ ያስገባል፣ መንገድ ይሰራል ምናምን ከተማዋ ድምቅምቅ ሲለማ ደግሞ ሌላ ቦታ ይሄዳሉ። ሸኽ ዙራ እንደ ነው ህይወታቸው ያለፈው እንደዛ ነው። አላሚ ናቸው የዛ ሄዶ ያለማሉ። ዛሬ አሁን እንጂኦ እናልማ ምናምን ቶ ሁሉ ነገር ፕራክቲካል ነው። አሁን እንጂኦ ፊልድ ብትወጣ ወደ ቦታ ሄዳ ተከታካረ ትመለሳለህ። ወሃውላ የስኩኑ ሁናክ ችግሩ እስኪፈታ ድረስ እንደዛ አድርገው ከተማዋን ቀየረው። እነኝም ሰዎች በሙሉ ችግራቸውን አነሳላቸው። የሶስተኛው ደግሞ ቦታዎች ሲሄዱ ባለፈው ያየነው እነኚህ ደግሞ የአምን ስጋት ነበረባቸው። ሴኩሪቲ ኢሹ ነበረባቸው። ያጁጅና ማጁጅ የሚባሉ ይመጡና የሆነ ጊዜ በቃ ያቢሱን በሙሉ የኸድሩን ያቢስ ያደርጉታል። ብዙ ይገላሉ፣ ብዙ ይዘርፋሉ፣ ይቆራርጣሉ። የሀገሪቱን ንብረት በሙሉ ዘርፈው ይሄዳሉ። እና ዙልቀርነይን ሲያዩት ዓድል መሪ ነው፣ ሙስሊም መሪ ነው፣ ምን መሪ ነው፣ ችግራችን ብለው ይሄን አቀረቡለት። ወዓለ الحكومات أن يستمعوا إلى مطالب الشعوب ይባላል። የህዝቦቻቸውን መጣሊብ መስማት አለባቸው መሪዎች ማለት ነውና እሱም ዙልቀርነይን እነሱ ነው ሐሳብ ያቀረቡት። ሰድ ብንሰራስ፣ ግድብን ሰርተን በተራራዎች መካከል ነው ያለችው እንትኖቹ የነሱ ይመጡት ወለት ተራራ አለ፣ በዛ መሃል ነው የሚመጡት። ይህን መሃል ሚዘጋ ተራራ እና ፋልነጃው ለከ ኸርጀን አሉት። እነሱ እንደው እነኝን ተናቸው መዋጮ ነገር አዋተን ገንዘብ ደጉመነ ማ መከኒ في خير ሶኪ ተውት። እኔ በዚህ በኩል ግን አፋዓዩን በቁዋ ሌበር በጉልበታቸው አግዙኝ አላቸው። እና የሚገርም ምህንድስና ነው የሰራው። ድንጋይም አድርጎ አሁን እነሱ የጠየቁት ሰድ ነው፣ እሱ ግን ረድብ ነው የሰራላቸው። ረድብ ማለት እንደ ጅባር ራሲኽ የሆነ ነገር ነው። ስሩ የጠለቀ ላይ የዘለቀ ነው። በድንጋይም በብረትም ነው የሚሰራው። አሁን እንትን ዙበር አልሐዲድ ስጡኝ አለ። ብረት ተቆረጠ፣ ድንጋይ ተደረገ። በድንጋዩ በብረት ርብራብ ተደረገለት። ከዛ ከታች ጀምሮ እስከ ላይ ድረስ ተራራው በዚህ ተዘጋ። በዚህም አላበቃም። ምን አደረገ? ቅጥር ስጡኝ አለ። ናስ አረገና አፍሪቃ عليه ቅጥራ እሳት ከታች አነበበትና በነሐስ ሲቀልጥ ነው ማልመስ ሆኖ ሙሉ ተዘጋ ማለት ነው። ብረት ነው፣ ድንጋይ ነው፣ ናስ ዝግት አደረገው ማለት ነው። እና እነሱ ምንድነው فمستطاعوا ان يظاهروا ومستطاعوا له نقبه ባለፈው እንኳን فمستطاعوا زياده المعنى زياده الحروف زياده المعنى فما استطاعوا ان يظهروه وما استطاعوا نقبه ሊሰነጥቁትም አልቻሉም። فما استطاعوا ان يظهروه فما استطاعوا ان يظهروه መዝለል ይቀላል። ለዚህ ነው ተዋን ያወጣት። መዝለል እኮ ይቀላል። አዎ መዝለልም አይችሉም ቀላሉን። وما استطاعوا له نقب ደግሞ መቦደስ ማለፍ እሱ ደግሞ በጣም ከባድ ነው። የበለጠ ይከብዳል። ያንንም አይችሉም። አሁን ቀለበት መገራት ዘለዋለህ እኮ አንዴ፣ ብረቱ ማፈስ ግን ይከብዳል። እነሱ ግን መዝለሉንም ቀላሉንም አይችሉም። በጣም ረጅም ነው። እንደዚሁም ደግሞ መሰንጠቁንም በማይችል ሙህከም በሆነ ለነኚህ እንትኖች ሙፍሲዶች ረድም ፈለገ። وقال العلماء ما احوجنا في هذا الزمان الى هذا الردم ይላሉ። አሁንም ሙስሊም ተምኪን ያለው መሪ ቢመጣ ሙእሚኑንና ዛሊሙን ፊትና የሚያመጣውን በረድም ነው የሚዘጋው ማለት ነው። ፈሳዱም ማለት ነው በሚታይም ረድ ህሲ ሊሆን ይችላል፣ ማዕናዊ ሊሆን ይችላል። እንትን ፈሳድ ወይም ደግሞ ፊትና የሚያመጣ አካል በዚህ መልክ ነው መወገድ ያለበት። አሁን እሱ በዚህ መልክ ነው በቃ በማያዳግም ሁኔታ እንዲወገድ አደረገና ልክ እንደዚሁ እኛም هذه الامه تحتاج الى من يعمل ردم بين المفسد እና ሰላማዊ ህዝብ በሰላም እንዲኖር ረድም ያስፈልገዋል፣ ግድብ ያስፈልገዋል። እንደ አስሐበል ካህፍ ደግሞ ምሽግ ያስፈልገዋል። ይሄ ሁሉ እዚህ ላይ የተጠቀሱት ታሪኮች
ያው የፊትና መጠበቂያ አይደለችም ሱረቱል ካህፍ ከነዚህ ፊዚካል ከምናያቸው ፈተና ከሁሉ ፊትና የምንጠበቅበት ነው። ያጁጅና ወጁጅ ስለነሱ ብዙ ተብሏል። ግን ነክተፊ ቢማ አላህ በነገረን ብንብቃቃ ይችላል። በጣም መጥፎ ነቢያችን ነገረው ሰለላሁ ዐለይሂ ወሰለም በጣም ከባድ ህዝቦች ናቸው፣ ጨካኞች ናቸው። ሰው ይበላሉ። ፊሪዋያ ሰው ይበላሉ እንደዚህ የሚል ሰሂህ ሪዋያ አለ። ሰው የሚበሉ መጨረሻ አረመኔነታቸው እንደዛ አይነት ህዝቦች ናቸው። እና ያንን ማለት እንደዚህ አይነት ማህበረሰብን ብሎክ አድርጎ ፈሳዱን ከልክሎ ሰዎቹን ደግሞ ኢምፓወር አድርጎ ማለት አቅማቸውን ጣቃቸውን ከውስጣቸው እንዲያወጡ አድርጎ ያ ብቻ አይደለም። አንዳንድ ጊዜ እዛ ቦታ ላይ ጠየቃቸው ነገር እንስጥ ሰፖርት እናደርግ ሲል የገንዘብ ድጋፍ ሰጥቶ ነበር። ግን ያው ገንዘብ ሰጥተው ዝም ብሎ መቀመጥ ይችሉ ነበር። ግን እሱ ገንዘቡን ተውትና ፋይኑን ቢቁዋ አለ ማለት ፓርቲሲፓቶሪ እንዲሆን ፓርት ኦፍ ዘ ሶሉሽን እንዲሆኑ ማድረግ ይሄ አሁን ካለው ኮንቴምፖራሪ የሊደርሺፕ ኳሊቲ አንዱ ነው ተብሎ ይገለጻል አይደል? ሊደር ከሆንክ በስር ያሉትን ሰዎች አሳታፊ ሆነ መፍትሄ የሚፈልጉ ከሆነ አንተ መፍጠም ሶልቭ ማድረግ ብትችልም እነሱ ግን ፓርት ኦፍ ዘ ሶሉሽን እንዲሆኑ አድርገህ ካላሳተፍካቸው በስተቀር ውጤቱ የመለሰው ጠባቂ የሆነ ማህበረሰብ ትፈጥራለህ የሚል ነው። ዙልቀርነይን ያንን ነገር እንዳደረገም ይገለጻል በዚህ አካሄዱ። ሌላም አሁን ከዚሁ ከራሱ አሁን አጅብ ካልከው ካለህ ተምኪን ካለህ ማመከኒ ፊህ ረብ ኸይር በቃኝ የሚል መንግስት አላየንም። በضريبው በምኑም የህዝቡን ደም የሚመጣው እንጂ በየቦታው የምናየው ከሚሰሩት አሁን አውሮፓ ላይ ምናምን እኛ ጋር ብዙ ቦታ አሁን እየመጣ ያለው እንትን የሚሰጥህ አይደለም፣ መዝባዥነት ነው። በብዙ እስላሚክ እንትኖች ያለፈ እንትን ለህዝቦች አጣ ነበራቸው። ከነ ሰይድና ዑመር ጀምሮ መንግስት ተምኪን ሲያገኝ ለህዝቡ ይሰጥ ነበር። ህዝቡ ልስጥ ሲለው አልፈልግም ይል ነበር። ሪሶርስ ማለት ነው። እና የህዝብም ያኔ ቢሎንጊንግነስ ይሰማዋል። ከዛ በኋላ እንዳልከው ለጠየቀውም ነገር ራሱ ዝግጁ ይሆናል። ግን እንደዚህ ያማረረው በእንትን በጂዚያ በምናምን ያሰቃየው እንደ ህዝብ ሳታየው እንደ እንትን ሳታየው ይሄ ባሪየርን ነው የሰበረው እሱ። ይህን ግድብ ለማፍረስ ሁሌ ይቆፍራሉ። አሁን ነው ሰለላሁ ዐለይሂ ወሰለም ሁሌ ጠዋት ተነስተው ይቆፍሩና ልክ ሊያፈርሱ ሲል ደክሞናል ነገ እንጨርሰዋለን ይልና ቃይዳቸው አሚራቸው ይመለሳል። አላህ እንደ ይሞላዋል አሉ። ጠዋት ሲመጣ አዲስ ተሞልቷል። አሁንም ይቆፍራሉ። ቆፍሩ ልክ ሊያልቅ ሲል በቃ ነገ እንጨርሰዋለን ይላል። ጠዋት ሲመጡ ይሞላባ። እንደዛ እያለ ልክ አላህ ሱብሓነሁ ወተዓላ ቂያማ ሊቆም ሲል የቂያማ ምልክት አንዱ እነሱ መዝለቃቸው ነው። ኢንሻአላህ ነገ እንጨርሳለን ይላል። ያኔ ይከፈታል፣ ያፈርሰዋል፣ ይከፈታል፣ ይገባሉ። አላህ የፈለገው ያህል ብዙ ጥፋት ይቀርባል። በዚህ መልክ ነው ስለነሱ ተነገረ። የጁዝና ሙጆች ተነገረ። ባረከላሁ ፊክ። እንግዲህ ኡስታዝና የሱረቱል ካፍ የመጨረሻው ክፍል ይሄ ነው። እዚህ ላይ ያው ታሪኩ እንዳለቀ ሆኖ ግን ምዕራፉ የሚዘጋበት የቁርአን አንቀጽ እንደው እሷን ትንሽ እንደው መዝጊያ ብናረጋት መውጫችን ብናደርጋት መልእክተኛውም አለይሂ ሰላቱ ወሰላም ምን ያህል ሀምብል ሆነው ራሳቸውን ሲገልጹ እንደነበረ የሚገልጽበት ፓርት አለና እሷን አንስተን ብንቋጭ ኢንሻአላህ ሱራውንም ታሪኩንም አብረን ብንጨርሰው ማለት ነው። ያው ሱራው በብዛት በዚህ ይህን ሱራ ስንጀምር አልሐምዱሊላህ الذي انزل على عبده الكتاب ብለን ስለ ቁርአን ብዙ አውርተናል። ከሱ በፊት የነበረውም ሱራ ጋር ይያያዛል። وقل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الذل وكبره تكبيرا بسم الله الرحمن الرحيم الحمد لله الذي انزل على عبده الكتاب ሁለት ኒዕማዎችን ያቀረበው አንደኛ የተውሂድ ኒዕማ لم يتخذ ولدا اكبر نعمه في على الاطلاق ለሰው ልጅ የሚሰጠው ኒዕማ ነው። ከዛ ሁለተኛው ደግሞ الحمد لله الذي انزل على عبده الكتاب እነኚህ ሁለት ትልልቅ ኒዕማዎች ይቹ መተላ ያሉ
አሁን ኡመተኛ ብዙ ሙኻጠብ የምናደርገው ኡመተ ዳዕዋው ነው። ኡመተ ሂዳያው ያኛውን አላገኘነውም። የኡመተ ሂዳያው ነው ኡመተ ዳዕዋ። ስለዚህ በዚህ ቁርአን ይሄን ያህል ብንቀራ ምናምን የሚል ብዙ አውርተንበታል ያኔ ስንጀምር። አሁንም ስንጨርስ እንደው ከዚህ ከቁርአን ጋር ያለው ይሄ ኡመት ተፍሲሩን በመማር ተጅዊዱን በመማር ሒፍዙን በማሐፈዝ ብቻ ከቁርአን ጋር ያለው ኢህቲካክ አንዳንድ አሊሞች በቀን አንድ ፔጅም ቢሆን ሳትቀራ እንዳትል ይላሉ። እና ለዚህ እንዳቅሙ ለዚች ለሚከታተሉ ሰዎች በሙሉ እንዳደራ የምናስተላልፈው ከዚህ ቁርአን ጋር ያለን ነገር ንክኪ በጣም መጥቀርና ሌላው ይሄ ኡመት ያው እና እንደ ዊርድ አልቁርአን የሌለው ሰው መኖር የለበትም። እንዳቅሙ ይሁን እንጂ ከግማሽ ጁዝ ሊሆን ይችላል፣ ሩጁዝ ሊሆን ይችላል፣ አንድ ፔጅም ሊሆን ይችላል። ስትመረቅን የምትጨምርበት ግን ማትቀንስበት የቀን ዊርድ ሊኖር ይገባል። የሚመክሩት ዑለሞቹ አንድ ጁዝ ሐፊዝ ላልሆነ ሰው ቁርአን ላፈዘው 3 ጁዝ ይሄ በሚኒመም ሌቭል የሚመክሩት። ግን ማላ ይድረኩ ሁሉ ላይ ይድረኩ ሁሉ ይባላል። ሁሉንም አላገኛለሁ ብለህ እርግፍ አድርገህ የምትተው ነገር አይደለም። አንድ ጁዝ መቅራት እንኳን አልቻለ ሰው እንደው ግማሽ ጁዝ አንድ ቀን ወደ አንድ ጁዝ እመጣለሁ ብሎ እያሰበ ያን እንኳን አልቻለ ሩብ ያን እንኳን አልቻለ አንድ ፔጅም ቢሆን ለፔጅም የቁርአን ውርድ የሌለው ሰው መኖር የለበትም እዚች ኡመት ላይ። ይህ ትልቅ ኔማ ነው። ከኢዲን እስላም ቀጥሎ ያለ ቁርአን ውሎ ማደር በጣም ስቃይ ነው። ይሄ አንድ ነው። ሌላው ደግሞ ያው ሁሉንም ታሪኮቹ ረህማ አላቸው ቅድም እንዳልነው። ሁለተኛ ደግሞ ያው ባዕስን በጣም መልእክት አልተጨረሰም እንደዛ ነው። በዚህ በማንኛውም መርሐላ ላለው ሰው ይሆናል ይሄ ሱረቱ ካፍ። ነብዩ ሰለላሁ ዐለይሂ ወሰለም አሁን ኢስቲድዓፍ ላይ ነህ እንደ አስሐበል ከፎች። ከዛ ማን ይመጣል? ተዓመል ሀከዛ في وقت استدعافك ደግሞ ሀከዛ ተዓመል። ከዛ በኋላ የዕልም ጥያቄ ይመጣል። ከዛ የስልጣን ጥያቄ ይመጣል። እነኚህን ስቴፖች ታልፋቸዋለህ ብሎ መጀመሪያ ነው አላህ እንትን ያላቸው። እኛም በግል ህይወት እንደግል እነኚህ ስቴፖች ላይ እናልፋለን። በግል ፊትና አለ። እሱን ስናልፈው በኢማን ካለፍነው ፈትህ ያመጣል። ሁላችንም ምንም አልነበረን። ከዛ በኋላ በኢማን በምናምን ያኔ እንደውም ፊትናውን ያለፍነው ይመስለኛል። አሁን ሁሉም ባቅሙ ፕላስ ማይነስ አላህ ነሸረ ለሁ بالرحمه ይሄን ስናልፈው ደግሞ ምን ይመጣል? የዕልም ይመጣል። የእውቀት ጥያቄ ያዝ ስናልፈው ደግሞ በራሳችንም ቢሆን በትንሽ ባውንደሪም ቢሆን በሩሃችንም ቢሆን ወይም ሸይጣን ላይ እንኳን ነስር በማድረግም ቢሆን ስልጣን ይመጣል። እና ያው አያው ሲጨርስ ቅድም አዩቤ እንዳልከው إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا በዚህ ህይወት ያለው ሰው خالدين فيها لا يبغون عنها حولا የአሳብ ዱንያ ሁሌ ህወል ይፈልጋሉ። አንድ ነገር ስትጠረጥረው አይረካም። ይሄ ቢቀየርልኝ የሆነ ነገር ሲያገኝ ይሄ እነኚህ ግን ዝም ያሰኝ ህወል የማይፈልጉበት የዱንያም የአኺራም ፍርደውስ አላቸው ይላል። እንደ ዙልቀርነይን እንደዛ በአራቱም ሲፋ የተገለጹ በአራቱም ፊትና ሰብሮ ያለፉ ሰዎች እዚሁ ዱንያ ላይ ፍርደውስ አላቸው፣ አኺራ ላይም ፍርደውስ አላቸው ይላል። በዚሁ ላይ በተለይ ኺታማ በጣም ትገርመኛለች። እዚህ ሱራ መልእክተኛው አለይሂ ሰላቱ ወሰላም ምን አላህ ራሳቸውን ለኛ ኤክስፕረስ ያደርጉ ወይም ይሄንን አንቀጽ ለሚያነበው ሰው ይሄንን ሱራ ለሚያነበው ሰው ራሳቸውን እንዲገልጹ ቁል ኢነማ አነ በሸሩ ሚስሉኩም ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ ሀምብል ሆነው ስቶሪዎችን እንዴት ጄነሬት እንደሚያቀርቡልን ያነሳሉ። ይሄ ሀምብልነስ ማለት በተቃራኒው እኮ ሌላ ማንነት አላቸው። በተቃራኒው ራሳቸው አነ ሰይዱ በኒ አደም ወላ ፈኽር ብለዋል። በቃ ምንም ለኩራትም ለምንም ለጉራም ለምንም አይደለም፣ ግን አላህ እንዲህ አድርጎ ነው የፈጠረኝ እንደዚህ ነኝ ብለዋል። ከዛ ግን ደግሞ አሁንም በአብድነታቸው የሚኮሩ ናቸው። ይሄ ሁሉ ታሪክ እኮ ለሳቸው ነው የመጣው አይደል? አስተማሪ ሆነው ከዚህ ሁሉ ታሪክ ባለቤት በላይ መሆናቸው እየታወቀ እሳቸው ደግሞ ራሳቸውን እንዴት አድርገው መግለጽ እንዳለባቸው አላህ ሲያስተምር ቁል ኢነማ አነ በሸሩ ሚስሉኩም ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ። ከዛ ግን አሁንም ቢሆን ነጃህ የፈለገ ሰው የጌታውን ፊት የፈለገ ሰው እንትን ማድረግ የፈለገ ሰው ብሎ የመጨረሻ አያውን የሚዘጋበት ወይም ሱራውን የሚዘጋበት ቃል እሱን ልክ እንደ ቴካዌ ዘንድ ብንወጣ የሚል ሐሳብ አለኝ። ወመን ካነ የርጁ ሊቃ ረቢ ፈሊያዕመል
عملا صالحا ولا يشرك بعبادة ربه أحدا ይሄ ነው በቃ خلاصة الأمر አሁንም ቢሆን መቋጫችን አላህ ከዛ በፊት ያሉትን ወንጀሎችን ዘላት ስህተቶችን ምናምን ሊምር ይችላል ግን አሁንም ነጃህና ወደፊት አላህ ፊት ተገናኝቶ ነፃ መውጣት የፈለገ ሰው እነዚህ ሁለቱ ነገሮች ናቸው በዱንያ ላይ ሲኖር فليعمل عملا صالحا በተግባሩ መልካም ይስራ ከአላህ ጋር ባለው አላቃ ደግሞ በፍጹም እንዳያጋራ ሽርክን እንዳይፈጽም የሚል የተውሂድ ምሰሶን አጽንቶ የሚሄድ አንቀጽ ነው ልክ እንደ መግቢያው ነው አይደል መጀመሪያ ላይ አልহামዱሊላህ الذي ማለት ከአላህ Subhanahu Wa Ta'ala ከወለድ ከኒድ አጽድቶ ጀመረ መጨረሻም ላይ ይሄንኑ ማሳረጋ ختام አድርጎ የወጣ ሱራ ነውና አልহামዱሊላህ እኛም ይሄንን ሱራ ያው ختامውን ሰጠነው አልহামዱሊላህ ምናልባት እንግዲህ የህያው ታሪኮች ብለን ስንነሳ ቁርአን ውስጥ በጣም የሚገርም ታሪኮች አሉ በያወለቱም ጁሙዓ ስለሆነ በሱረቱል ከፍ ጀምረናል ብዙ ወራቶች ዘልቀናል በነገራችን ላይ ወደ 8 ወር አካባቢ ካፍ ላይ ቆይተን ነበርና ጥሩ ካፍ ነው ለነበር ለኛም ራሱና በጣም ስንት ወር ነው ቆይት ስለዚህ ኢንሻአላህ ሌሎች ታሪኮች ደግሞ በጣም ይኖራሉ ቀጣይ ሳምንት ምናልባት የምንገልጸው ይሆናል በየትኛው ታሪክ እንጀምራለን ምናልባት ሰሞኑን እንግዲህ ረቢዑም ጉዳይ ስለሆነ ከሱ ጋር የተያዙ ነገር እናወራለን ወይስ ደግሞ ሌላ ታሪክ እንመርጣለን ኢንሻአላህ ሳምንት የምንገልጽላችሁ ይሆናል ለዛሬው እንግዲህ እዚህ ላይ እናጠናቀው እንደተለመደው የራሃጅማ ፕሮግራማችን በዚሁ ነው የሚጠናቀቀው በዚሁ ፕሮግራም በዱዓ ነው የምናጠናቀቀው ኢትዮ ጠቢብ ሆስፒታል ይሄንን ፕሮግራም ስፖንሰር አድርገዋል ከልብ እናመሰግናለን ስለዚህ በዱዓ እንዘጋዋለን ማለት ነው بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم اللهم لك الحمد كله ولك الشكر كله وإليك يلجأ الأمر كله سر وعلانية لك الحمد في الإسلام ولك الحمد في الإيمان ولك الحمد في القرآن ولك الحمد في كل نعمة أنعمت علينا من قديمنا وحديث من سرنا وعلانية اللهم لك الحمد في كل نعمة أنعمت علينا اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك اللهم لك الحمد حتى ترضى ولك الحمد بعد الرضا ولك الحمد حين رضيت ظلمنا أنفسنا وإن لم تغفر لنا وترحمنا لنكون من الخاسرين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والفوز بالجنة والنجاة من النار اللهم اجعلنا من أهل القرآن هم أهلك وخاصتك اللهم البسنا به الحلل وادفع عنا به النقم اللهم اجعلنا من أهل القرآن هم أهلك وخاصتك اللهم اجعلنا ممن ينادى في القيامة اقرأ وارقى ورتل كما كنت ترتل في الدنيا فإن منزلتك عند آخر سورة تقرأها اللهم اجعل القرآن لنا في الدنيا قرينا وفي القبر مؤنسا وفي القيامة شفيعا وعلى الصراط نورا ومن النار سترا وحجابا يا أرحم الراحمين اللهم اغفر لوالدينا ولوالد والدينا ولآبائنا ولآباء آبائنا ولأمهاتنا وأمهات أمهاتنا ولمشايخنا ولعلمائنا ولمن كان له حق علينا ولجميع المؤمنين والمؤمنات والمسلمين والمسلمات الأحياء والأموات اللهم اجزل عنا نبينا محمد صلى الله عليه وسلم خير ما جازيت به نبينا عمته اللهم ارزقه الوسيله والفضيله والدرجات الرافعه وبعث مقام محمود الذي وعدته انك لا تخلف الميعاد اللهم احشرنا في زمرته اللهم احشرنا في زمرته اللهم اسقنا حوضه اللهم اسقنا حوضه واسقناه بيده الشريفه حتى لا نظمأ بعدها أبدا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين. سبحان ربنا رب العزة عما يصفون وسلام على المرسلين